አልናገርም ሞቄ ነው። ግን ደግሞ አንተ ዳጣ እንደምትፈራ ፈጣሪ የምትፈራ ገነት ነበርክ። ፈጣሪንም አፈራለሁ። እሱንም ስለምፈራ ነው እንደዚህ እያወራሁሽ ያለሁት። ይሄኔ ሌላ ሰው ቢሆን ኖሮ ምን አገባኝ ብሎ ነበር ሁለታችሁን የሚያጫውቱ። እሱን እንኳን አታስብ። የአባይ ልጆች ነን። ክብር ምን እንደሆነ እያስተማርን ያሳደገን። ዛሬ ከብዙ ጊዜ በኋላ በጣም ደስ ብሎኛል። አመሰግናለሁ። መንገድ ላይ እኮ አግኝቻት ነው። የተተመከረበት ቀን ከተወረወረበት ጠላት ተመሸገበት ነብር ከወለደችበት ከጠማማ መንገድ ሁሉ ያድናችሁ። አሜን። ከሰማይ እንደበረዶ ከምድር እንደሰርዶ ከሚወርድ መከራ ሁሉ ይሰውራችሁ። አሜን። ማማለጃ የማይበላ ፍርድ የማያዳላ እውነተኛ ሽማግሌ ከሀገራችን አያጥፋብን። ምን ሆነሽ ነው ታዲያ? ፊትሽ ልክ አይደለም እኮ። አንተ ግን ኤቢን ትወዳታለህ አይደል? እንዴ ምን ማለት ነው? ትናንት ማታ ስትገቡ አይቻችኋለሁ። ቁማችሁ ያወራችሁትንም ሰምቻችኋለሁ። እና ምን የተለየ ነገር አወራን? ቆይ ትወዳታለህ? ዳጣ ምን ማለት ነው? እንደገና ወደ ኋላ ትመለሻለሽ እንዴ? በዚህ ጉዳይ አናወራበት ተባብለናል አይደል? እኔ በጣም ራስ ወዳጅ ነኝ። ኤቢ በጣም ትወዳለች፣ አንተም ወዳታል። ዳጣ ዛሬ ምን ሆነሻል? ልክ አይደለሽ። የምታወሪውን አውቀሽዋል ግን? አዎ እሷንም አንተንም እየረበሽኳችሁ ነው። አረ ዳጣ እንደዛ ይባልም እንዴ? ቆይ እኔ አይደለሁ እንዴ ይፋ እናድርገው ለናባዬ እንናገር ያልኩሽ? ከፈለግሽም ደግሞ አሁን መናገር እንችላለን። አይ ተው ናታ። ቆይ ኤቢን አብራት አትቁም ነው? ዳጣ እኔ እኮ ማገናዘብ ማሰብ የምችል ሰው ነኝ። የምትወደኝ ከሆነ ግንባሬን ሳመኝ። ዳጣ ቤት ውስጥ እኮ ነው ያለ ነው። እማዬ ያለች መድኃኒት አለች። አያገባኝም ናታ። እሺ እሺ እናቴ በቃ እመጣለሁ። እሺ ነገ ወይም ደግሞ ከቻልኩ ዛሬ እመጣለሁ። ጋሽቴስ እንዴት ነው? ተጨንቋል ሰላም፣ ተጨንቋል ነው የምልሽ። ይኸውልሽ እማዬ አክስታችን በጣም እያስጨነቀችው ነው ይመስለኛል። አክስታችን የእኔ ልጅነት ሳታውቃት ቀርም እና በጣም እያስጨነቀችው ነው። ናታንና ኤቢ አንድ ላይ ወክ እያደረጉ በድንገት እቅፍ ታደርገዋለች። እሱም እጄ ልቀቂኝ በቃ ይላታል። እጄ ልቀቂኝ ሲላት ለምን ምን ችግር አለው? ምን አለበት? ራስ ወዳድ ባትሆን አለበት አንዳንዴ እንኳን ብትረዳኝ። እኔ ምን አልኩኝ ነው? ዳጣን ፈርታ ነው? አይ ሰው ቢያይንስ ምን ይላል? ኤቢ ምን እየሆንሽ ነው ሲላት ምን ችግር አለው? እሺ ብላ ትታው ስትሄድ እሺ በቃ ይቅርታ ነይ ብሎ አቀፋት። እውነት ኤቢ ምን እያደረገች እንደሆነ በእውነቱ ለሁሉም ግራ ነው የሚያጋባው። እውነቱ ከሆነ ማለት ነው። ምክንያቱም ዳጣ እንደምትወደው እያወቀች እሷም እንደዚህ ሙጭጭ ብላበታለች። ዳጣ በጣም ነው የምታሳዝነው። ዛሬ በጣም ነው ያሳዘነችኝ ማለት ነው። ለዛ ደግሞ ብርጭቆ ሰብር የለው። ወይኔ ጉዴ ገዜ ጉዴ ፈልቶብኛል። ምንድን ነው የምሆነው? ምንድን ነው እድልሽ የተሰበረ ይመስል እንደዚህ የምታላዝኝብን ምንድን ነው ሲላት ብርጭቆ ተሰበረ እትዬ ከውጭ ያመጣችው በጣም ውድ ብርጭቆ ተሰበረ፣ ተጠንቀቂ አደራሽን ብላኝ ነበር እኮ እያለች ተለቃቅሳለች። የሰው ቤት የሰው ነው ማለት ነው። ምክንያቱም ያሳቅቃል፣ ግድ ነው። ከዛም ኤቢ በጣም ራስ ወዳድ እየሆንክ ነው ምን አለበት እያለች እያወራች ምናምን እያወሩ ሲሄዱ ወደ ግቢ ውስጥም ሲገቡ አብረው
ሲመለሱ ዳጣ ሁሉም ነገር እየሰማች ነበረ። በቃ አንቺ ሂጂ እኔ እዚህ ልቆይ ትንሽ አየር ልቀበል ሲላት ዳጣ እንዳታይህ ነው አይደለ ትለዋለች። እንዲ ኤቪ አብሬሽ ሄድኩኝ አይደል እንዲያውም ምንድነው የምትፈልጊው? በቃ ሂጂ ግቢ ያልኩሽ ይላታል። ከዛም እሺ ደግሞ እነግራታለሁ አብረን እንደነበር እንደተሳሳምን እነግራታለሁ ትለዋለች። እንዴ መቼ ነው ደግሞ የሳምኩሽ? እሺ በቃ እሺ በቃ አልናገርም ትለዋለች። ዳጣ ይሄን ሁሉ ነገር እየሰማች ነበረ። ከዛም ተደብቃ እየሰማች እሷ ስትሄድ መጣች። ዳጣ መንገድ ላይ እኮ አግኝቻት ነው ብሎ ደነገጠ እሱም። ከዛ እሷም ዝም ብላ ሄዳ ጥምጥም ብላ አቀፈችው። በጣም ነው ያሳዘነችኝ በጣም ምክንያቱም የምትለውን ሁሉ አታውቅም። አንደኛ እህቷ ናት፣ ሁለተኛ ነገር ደግሞ እሱን ማጣትም ደግሞ አትፈልግም። ያለችበት ሁኔታ በጣም የምታሳዝነው። ከዛም በጠዋት እንቅልፍም ሳይወስዳት ጊዜ እኔ የምልህ እኔ ራስ ወዳድ ሰው ነኝ እንዴ? ለምንድን ነው ኤቢ እየወደደችው እኔ እንደዚህ ሆንኩኝ? ኤቢና ናታን ይዋደዳሉ ስትል ኧረ እንደው በጭራሽ እንደው ሁለታችሁ ናችሁ የምታምሩት፣ እሱ አንቺን ነው የሚወደው በጭራሽ እንደው ምናምን ይላታል። በጭራሽ እንደው እንደዚህ እንትን አትበይ፣ እንደው እሷ እርግጥ ተወደዋለች፣ እሱ ግን አንቺን ነው የሚወደው፣ እንደው አዘኝቷን በጣም ነው የምታምሩት ሁለታችሁ ይላታል። እሷ ግን በመሀል የገባው ነው በቃ በተለይ ከተቀየረች ወዲህ ኤቢን ወዷታል፣ ይወዳታል ናታን ከተቀየረች ወዲህ በተለይ በጣም ወዷታል ትለዋለች። አይ እንደዛ አይመስለኝም ተይ ዳጣዬ ይላታል። ናታን በጣም ነው የደነገጠው ስታቅፈው፣ ምክንያቱም ሮጣ መጣ ስትጠመጠምበት በጣም ነው የደነገጠው፣ በጣም ነው የፈራው። ምክንያቱም እሷን ማጣት አይፈልግም፣ ዳጣን በጣም ነው የሚወዳት፣ ሊያጣት አይፈልግም። ግን ደግሞ ኤቢንም ደግሞ መረዳት አለብኝ ብሎ ስላሰበ ነው አብሯት ወክ የሚያደርገው። መድኃኒት እንግዲህ የጠንቋዩ ነገር ቅሽት በቅሽት እያደረጋት ነው፣ በህልሟ ምታ እያስፈራራት ነው። አርጁንን አልለቀውም እያለች ነው ስትቀዥም። አቢጌል ሄዳ ነበር እና በቃ አብረሽኝ ተኝ ትላታለች። እች ተንኮለኛ የሆነች ሴትዮ አሁን እያለቀላት ነው። በእርግጥ እሷ ምንም አትሆንም። ኤቢ ዳጣን ግን እንትን እያስጨነቀቻት ነው። ታያለሽ ይይዝሻለሁ እንዳለች እንደፎከረችውም እንግዲህ ካሜራ አስገጥማ ሁሉንም ነገር እውነት ሆኗል ማለት ነው። ሁሉም ነገር ሰምታለች፣ ሁሉንም ነገር አይታለች። ስለዚህ አሁን ማርታና ደረጀ የመጨረሻ የሚደርሱበት ደረጃ ደርሰዋል ማለት ነው። ምክንያቱም ሁሉንም ነገር በካሜራው ላይ እናቷን እያወራች እንደነበረ ምናምን ሁሉንም ነገር ስላየች በቃ ሁሉም ነገር አብቅቷል፣ ሁሉም ነገር አክትሟል። ዳጣ የደረጀ ልጅ እንደሆነች በካሜራው ላይ ሁሉንም ነገር አይታለች። እናም ከሰላም እንደወለዳት በእውነት በጣም ከባድ ነው ምን እንደሚፈጠር፣ በጣም ከባድ ነገር ነው የሚፈጠረው። ምክንያቱም ይሄንን አልጠበቀችም ዳጣ ታደርግብኛለች ካሜራ በፍጹም አልጠበቀችም ነበረ። አብዬል ወደ ውጭ ሄዳለሁ ብላ ቆርጣ ተነስታለች። አሁንም ድረስ አባዬ እናትዬውና ማርታና ደረጃ አንድ ላይ ቁጭ ብለው ሻይ እየጠጡ ስታያቸው ሄዳ እየተጨነቀች ነበር። አባዬ በጎን ተጨንቋል፣ እማዬም ልጄ ምና ነው እያለች እያሰበች ነው። ስለዚህ እኔ እዚህ ሀገር መሄድ አለብኝ በቃ የነሱን ጭንቀት ፊት ላለማየት ብላ እያወራች ብቻዋን። ከዛም ሄዳ እማዬ አባዬ በቃ እዚህ ሀገር መሄድ እፈልጋለሁ ትላለች። ለምንድን ነው አንቺ ልጅ ይህንን ሀሳብ አልተውሽም እንዴ ስትላት፣ በቃ እኔ መሄድ እፈልጋለሁ አባዬ አንተን በደንብ ታውቃለህ ለምን መሄድ እንደፈለግኩ ትለዋለች። እባክሽ ይህንን ሀሳብ ከውስጥሽ ካላወጣሽ እማዬ በፍጹም ከመሄድ አታስቀሪኝም፣ በቃ እኔ መሄድ እፈልጋለሁ። ማርቲ በቃ አታስጨንቂያት፣ በቃ አታስጨንቂያት። ማስጨነቅ ሳይሆን እሷ ትልቅ ልጅ ናት፣ እሷ ታውቃለች ሲላት፣ በፍጹም ደሬ ምን እያልክ ነው? ይህ ምን ትልቅ ልጅ ናት? ምንም ትልቅ ልጅ አይደለችም፣ በጭራሽ ትልቅ ልጅ አይደለችም። እንደዚህ እንዳትል ተይ ነው ማለት ያለብህ ስትለው፣ አባዬ በደንብ ታውቃለህ ለምን እንደምሄድ፣ ስለዚህ መሄድ እፈልጋለሁ አልኩሽ ስትል፣ አይ እንደዚህ ካልሽ
እናትነቴን ክደሽ ነው የመጨረሻችን ነው የሚሆነው። ማን አለኝ? ቆይ አባትሽስ ማን አለው? ውሃስ ማን አላት? ትላለች። ደሬ ሌላ ልጅ እንዳለው አላወቀች። ውሃና መጠን ገዜን እንግዲህ እየመረቃቸው ሪከርድ አድርጊው ለጓደኞችሽ ሁሉ አሰሚው እያለ ሪከርድ ያደረጉት ነበረ ምርቃኗን። ምክንያቱም ምርቃኑ በጣም ነው ደስ የሚለው እና ሪከርድ አድርገው እየመዘገቡት በኋላም ለፈተናም ይጠቅመኛል እያለች ልጅ መጠን ተጫወትበታለች። ዳጣ ናታን ጋር መጣ ቆማለች በር ላይ። በጣም ያሳዘነች። ዳጣ ምን ሆነሽ ነው ሲላት፣ አይ ለዛ ክፍሌ እያጸዳችው ስለሆነ ለዛ ነው የመጣሁት። እሺ እኔ ቁጭ በይ ይላታል። ቁጭ አለች። ከዛ አንተ ግን ኤቢን ወዳታል አይደል? እኔ ነኝ እንቅፋት እየሆንኩባችሁ ያለሁት እንጂ ወዳታል አይደል? ዳጣ ምን ነሻል ዛሬ? ለምንድነው እንደዚህ ያለሽው? አይ ወዳታል፣ ሰምቻችኋለሁ። አብራችሁ ስትመጡ አብራችሁ ነበራችሁ ያልካትንም የተባባላችሁትም ሰምቻለሁ። ለምንድነው እንደዚህ የምታስቢው? እና ታዲያ እሷ ጋር ትቁም ነው እሷ ጋር ልይህ ነው? ታውቂያለሽ አንቺ እንደምወድሽ ደግሞ ነግሬሻለሁ። ሁሉም ይስሙ። እንደውም አሁን ከፈለግሽ አሁን ሁሉም ይስሙ ብዬሻለሁ ሲላት፣ በጭራሽ አይሆንም ትለዋለች። እሺ ከወደድከኝ ግንባሬን ሳመኝ። እንዴ ቤት ውስጥ እንኳን ማያለች ሁሉም አሉ ሲላት፣ አያገባኝም ሳመኝ። ከዛ ይስማታል። አንዳንዴ እንደዛ ልጅ ትሆንበታለች ማለት ነው። እና ሁለቱ አብረው እንዲሆኑ ነው የምንፈልገው። ውድ ቤተሰቦቻችን እስከዚያው ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ።